Sirens sound over northern Israel. From Iranian news sources that there have been several explosions heard in Tehran, Tabriz and Isfahan. Iran has fired multiple waves of missiles at northern Israel. The strikes lighting up the night sky. የእስራኤል አየር ኃይል በመካከለኛውና በምዕራባዊ ኢራን በሚገኙ ወታደራዊና ስልታዊ ቦታዎች ላይ ያነጣጠረ የአየር ጥቃት አድርሷል። የእስራኤል ወታደራዊ እርምጃ የተወሰደው ኢራን ሰሜናዊ እስራኤልን ኢላማ ያደረጉ የባላስቲክ ሚሳኤል ጥቃቶችን ከፈጸመች በኋላ ነው። ይህ ከኤፕሪል ወር ጀምሮ ተግባራዊ ሆኖ የቆየውን ተሰባሪ የተኩስ አቁም ስምምነት በመጣስ ሁለቱ ሀገሮች በድጋሚ ወደ ከባድ ግጭት ውስጥ የገቡበት ትልቅ ሁነት ሆኗል። የአሁኑ ግጭት ድንገተኛ ማገርሸት ዋነኛ መንስኤ በእስራኤልና በሊባኖስ መካከል የተፈጠረው ውጥረትና የእስራኤል እርምጃ ነው። የእስራኤል ጦር ሬዲዮ እንዳስታወቀው ይህ የሁለቱ ሀገራት የተኩስ ልውውጥ በርካታ ቀናት ሊቆይ እንደሚችል ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁኔታውን ለማረጋጋትና ሰላም ለመፍጠር ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር የስልክ ውይይት አድርጓል። ትራምፕ የእስራኤልን የበቀል ጥቃት እንዳልደገፉትና አሁን ያለው ግጭት እንዲቆም እንደሚፈልጉ ገልጸዋል። ውድ የሰሞንኛ ቤተሰቦች እንደምን አላችሁ? በዛሬው ዝግጅታችን የኢራንና እስራኤልን አዲስ ጦርነት እንመለከታለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። ለውስን ቤቶችና ቀናቶች ብቻ የሚቆይ ታላቅ ቅናሽ የዲፕሎማትና ፋይናንሻል ሴንተር በሆነችው ሜክሲኮ ላይ በዲዛይኑ ለየት ያለ ኮምፓውንድ አፓርትመንት አቅርበንላችኋል። አፓርትመንቶቻችን ከባለ 1 እስከ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ በዚህ ዘመናዊ መንደር ውስጥ 2 መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመሮጫ ትራክ፣ የልጆች መጫወቻና ሌሎችንም ባንድ አካቷል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። በዛ ላይ የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን 4ቱም መንገዶች ያዋስኑታል። እንዲሁም ከ1000 በላይ መኪና ማቆሚያ ስፍራ ተዘጋጅቷል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ቀድመው ይደውሉ 0920687779 አባይ ሆምስ ሪል ስቴት። የጥቃቱ መነሻና ሰበብ የአሁኑ ግጭት ድንገተኛ ማገርሸት ዋነኛ መንስኤ በእስራኤልና በሊባኖስ መካከል የተፈጠረው ውጥረትና የእስራኤል እርምጃ ነው። እስራኤል የኢራን አጋር የሆነችው ሄዝቦላም ጠንካራ መሰረት በሆነችው የሊባኖስ ዋና ከተማ ቤይሩት ላይ የከባድ ቦምብ ጥቃቶችን አድርሳ ነበር። ይህ የእስራኤል ጥቃት ቢያንስ 2 ሰዎች ሲገደሉ 20 የሚሆኑ ደግሞ እንዲቆስሉ አድርጓል። ከዚህ ቀደም በአሜሪካ አደራዳሪነት የተደረሰው የተኩስ አቁም ስምምነት በሊባኖስ በኩል በስራ ላይ የዋለ ቢሆንም ሄዝቦላ ግን ስምምነቱን ባለመቀበልና እስራኤል ከደቡብ ሊባኖስ እስክትወጣ ድረስ እጁን እንደማይሰበስብ በመግለጽ ግጭቱ ሳይበርድ ቀርቷል። የኢራን እስላማዊ አብዮታዊ ዘብ IRGC በበኩሉ እስራኤልን የቤይሩት ጥቃት ቀይ መስመርን የጣሰ ሲል አውግዞታል። በሊባኖስ ላይ እየተካሄደ ያለው ጥቃት እስካልቆመ ድረስ ኢራን ተመጣጣኝ እርምጃ እንደምትወስድ በማስጠንቀቅ ሰኔ 7 እና ሰኔ 8 ቀን 2026 ዓ.ም 4 የባላስቲክ ሚሳኤል ማዕበሎችን ወደ እስራኤል ሰንዝሯል። የእስራኤልና የኢራን አጸፋዊ እርምጃ። የቴህራን የሚሳኤል ጥቃቶች መላውን የእስራኤል ግዛት በመሸፈን የነዋሪዎች ሕይወት አደጋ ላይ በመውደቁም በሀገር አቀፍ ደረጃም ትምህርት ቤቶች እንዲዘጉና ህዝቡ መጠለያዎችን እንዲፈልግ ከፍተኛ የማስጠንቀቂያ ጥሪዎች ተላልፏል። የእስራኤል መከላከያ ሰራዊት IDF እንደገለጸው አብዛኞቹ የኢራን ሚሳኤሎች በአየር መከላከያ ሲስተሞች የተመቱ ቢሆንም የተወሰኑት ግን እስራኤል ውስጥ በሚገኙ እንደ ኔቫቲም እና ቴልኖፍ ያሉ የአየር ማረፊያዎች ላይ ጉዳት ማድረሳቸውን የኢራን አብዮታዊ ዘብ አሳውቋል። ይህ የኢራን ማስጠንቀቂያን ተከትሎ እስራኤል አፋጣኝና እጅግ አስከፊ የሚባል የአጸፋ ጥቃት በኢራን ዋና ዋና ግዛቶች ከፍታለች። የእስራኤል አየር ኃይል በቴህራን፣ ታብሪዝ እና ኢስፋን ከተሞች ውስጥ በሚገኙ ኢላማዎች ላይ ድብደባ ማድረሱን የኢራንና የዓለም አቀፍ መገናኛ ብዙሃን ዘግቧል። በተጨማሪም እስራኤል በደቡብ ምዕራባዊ ኢራን በሚገኘው ማሐሻር የፔትሮኬሚካል ኮምፕሌክስ ላይ ጥቃት መፈጸሟን አስታውቃለች። የእስራኤል ወታደራዊ አዛዦች ኢራን ትልቅ ስህተት እንደፈጸመችና አረንጓዴ መብራት እንደተሰጣቸው ወዲያውኑ ጠላትን በከፍተኛ ኃይል
እንደሚመቱ ዝተዋል። የእስራኤል ወታደራዊ የደህንነት ባለስልጣናትና ሳንሱር መስሪያ ቤት የኢራን ሚሳኤልና የሰው አልባ አውሮፕላን ድሮን ጥቃቶች ያረፉባቸውን ትክክለኛ ቦታዎችና ያደረሱትን ውድመት የሚገልጹ መረጃዎች እንዳይታተሙና በቀጥታ ስርጭት እንዳይተላለፉ ጥብቅ እገዳን ጥሏል። ይህ አይነቱም ወታደራዊ ሳንሱር ቁጥጥር ጠላት የጥቃቱን ውጤታማነት ገምግሞ ቀጣይ ስልቶችን እንዳይቀይስ ለመከላከል እየተደረገ ነው ተብሏል። የኢራን ሚሳኤሎች ያረፉባቸውን ወታደራዊና ሲቪል ቀጠናዎች በቅርበትም ሆነ በሰፊ አንግል መቅረጽ ወይም በድሮን ማንሳት በጥብቅ ተከልክሏል። የሚሳኤል መቃወሚያዎች የሚተኮሱበትን የአየር ክልል በቀጥታ ስርጭት ማሳየት የተከለከለ ሲሆን የሚሳኤል መውደቅ ወይም መመታት በሚታይበት ወቅት የሚዲያ ተቋማት ካሜራዎቻቸውን ወደ መሬት እንዲያዞሩ ስርጭት እንዲያቋርጡ ይገደዳሉ። ህዝቡ በማህበራዊ ሚዲያ ላይ የሚያጋራቸው የጥቃት ምስሎችና ቪዲዮዎች ጭምር በደህንነት ባለስልጣናት ሳይመረመሩ እንዳይሰራጩ እገዳ ተጥሎባቸዋል። መመሪያውን በጣሱ የሀገር ውስጥና የውጭ ሀገር ጋዜጠኞች ላይ እስራት፣ የሚዲያ ተቋማት ማዕቀብ መጣልና እስከ ማገድ የሚደርስ እርምጃ እንደሚወሰድ የእስራኤል መንግስት አሳውቋል። ጦርነቱ ለቀናት ይቆያል። እስራኤል የእስራኤል ጦር ሬዲዮ እንዳስታወቀው ይህ የሁለቱ ሀገራት የተኩስ ልውውጥ በርካታ ቀናት ሊቆይ እንደሚችል ተነግሯል። በመካከለኛው ምስራቅ ለሁለት ወራት ያክል የቆየው የተኩስ አቁም ስምምነት በአሁኑ ወቅት በአዲስ መልክ በተቀሰቀሰው ግጭት አደጋ ውስጥ ወድቋል። አዲሱም የጥቃት ማዕበል የተከሰተው እስራኤል በቤሩት የደቡባዊ ከተማ ዳርቻዎች ላይ ያደረሰችውን ጥቃት ተከትሎ ኢራን የመጀመሪያ ሚሳኤሎችን ወደ እስራኤል በመተኮሷ ነው። በአጸፋው እስራኤል በኢራን ምዕራባዊና መካከለኛ ክፍሎች በሚገኙ ወታደራዊ ቦታዎች ላይ አየር ጥቃት የፈጸመች ሲሆን የኢራን መገናኛ ብዙሃንም በቴህራን፣ ታብሪዝ እና ኢስፋን ከተሞች ፍንዳታዎች መሰማታቸውን ዘግቧል። ይህን ተከትሎ የእስራኤል ሚኒስትሮችና ከፍተኛ ወታደራዊ አዛዦች ሀገሪቱ ከኢራን ጋር ለሚኖራት ውጊያ ዝግጁ መሆኗንና ስጋቱን ሙሉ በሙሉ ለማስወገድ ዘመቻው ለተወሰኑ ቀናት ወይም ሳምንታት ሊቀጥል እንደሚችል አሳውቋል። በሁለቱ ሀገራት መካከል እየተካሄደ ያለው ግጭት ዓለም አቀፍ ስጋትን ፈጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱም ወገኖች በቀጥታ ጥቃት እንዲታቀቡና ወደ ድርድር ጠረጴዛ እንዲመለሱ አሳስቧል። ሆኖም የእስራኤል ባለስልጣናት እስካሁን ሙሉ በሙሉ ወደ ኋላ እንደማይሉ እየገለጹ ናቸው። የዓለም አቀፉ ማህበረሰብ ምላሽና የዲፕሎማሲ ግፊት። ይህ አዲስ የተከፈተው የእስራኤልና ኢራን ጦርነት በአጠቃላይ የመካከለኛው ምስራቅ አካባቢን ክፉኛ በማወክ ዓለም አቀፍ የነዳጅና የጋዝ ገበያን እየጨመረው ይገኛል። የነዳጅ ዋጋ በአንድ ጊዜ በከፍተኛ መጠንም ጨምሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁኔታውን ለማረጋጋትና ሰላም ለመፍጠር ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር የስልክ ግንኙነት አድርጓል። ትራምፕ የእስራኤልን የበቀል ጥቃት እንዳልደገፉትና አሁን ያለው ግጭት እንዲቆም እንደሚፈልጉ ገልጿል። ሆኖም ፕሬዝዳንት ትራምፕ በሰጡት ጋዜጣዊ መግለጫ አሜሪካ የዓለም አቀፍ ውሳኔዎች ሁሉ ዋና መሪ እንደሆነች በመናገር ወደ ድርድር ጠረጴዛው ለመመለስ እቅድ እንዳላቸው አሳውቋል። የዩናይትድ ስቴትስ ጦር መርከቦችም በአካባቢው ተጨማሪ የኢራን ድሮኖችን መምታታቸውን በማረጋገጥ የባህር ላይ ደህንነትን ለመጠበቅ ጥረት በማድረግ ላይ ይገኛሉ። በሌላ በኩል አሜሪካ ከኢራን ጋር የጀመረችውን ሰላማዊ ድርድር ለማስቀጠል ፓኪስታን ከፍተኛ ሚና እየተጫወተች ትገኛለች። የፓኪስታን የሀገር ውስጥ ሚኒስትር ሞሐሲን ናቅቪ ወደ ቴህራን በመጓዝ ከኢራን ከፍተኛ የዲፕሎማሲ ባለስልጣናት ጋር መክረዋል። ነገር ግን ስምምነቶች እልባት ሳያገኙም በኢራንና በአሜሪካ አጋሮች መካከል ግጭቶች እንደቀጠሉ ናቸው። በተለይም በባህረ ሰላጤው ሀገራት እንደ ኩዌትና ባህሬን ያሉ ቦታዎች ላይ ኢራናዊ ሚሳኤሎች መውደቃቸውን ተከትሎ ሳውዲ አረቢያ፣ አረብ ኤሚሬትስና ግብጽ የኢራንን የቀጠናው አለመረጋጋት ፈጣሪ ተግባር አጥብቀው እያወገዙ ይገኛሉ። የጦርነቱ ማጠቃለያ አቅጣጫ። የሰኔው ግጭት ማገርሸት እንደሚያሳየው የእስራኤልና ኢራን ጦርነት ከወታደራዊ ግጭት ባለፈም የዓለም አቀፍ የዲፕሎማሲና የኢኮኖሚ ቀውስን አስከትሏል። ምንም እንኳን የዩናይትድ ስቴትስ አስተዳደር ከቴህራን ጋር የረዥም ጊዜ የተኩስ አቁም ስምምነትን ለመፍታት ቢጥርም እስራኤል
ለደህንነቷ ስትል በኢራንና በሊባኖስ ላይ የምታደርገው ጥቃት የቀጠናውን ጦርነት አሁንም በከፍተኛ ሁኔታ አስጠብቆታል። በቴህራን በኩል አዲሱ ጠቅላይ መሪና ወታደራዊ ኃይሉ ከእስራኤል ጋር ለሚደረገው ግጭት እጅ እንደማይሰጡና በሰፊው አጸፋ ለመመለስ እንደተዘጋጁ በማስተዋወቅ ለቀጣዩ ሙሉ ሳምንት ጥቃቶችን እንደሚቀጥሉ ቃል ገብቷል። የሚያሳየው የመካከለኛው ምስራቅ ጉዳይ በቀላሉ ወደ ቀድሞ ሰላም የሚመለስበት አጋጣሚ ፈጽሞ እንደማይታይ ነው። ለውስን ቤቶችና ቀናቶች ብቻ የሚቆይ ታላቅ ቅናሽ የዲፕሎማትና ፋይናንሻል ሴንተር በሆነችው ሜክሲኮ ላይ በዲዛይኑ ለየት ያለ ኮምፓውንድ አፓርትመንት አቅርበንላችኋል። አፓርትመንቶቻችን ከባለ 1 እስከ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ በዚህ ዘመናዊ መንደር ውስጥ 2 መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመሮጫ ትራክ፣ የልጆች መጫወቻና ሌሎችንም ባንድ አካቷል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። በዛ ላይ የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን 4ቱም መንገዶች ያዋስኑታል። እንዲሁም ከ1000 በላይ መኪና ማቆሚያ ስፍራ ተዘጋጅቷል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ቀድመው ይደውሉ 0920 68 77 79 አባይ ሆምስ ሪል ስቴት